በ1492 ዓመተ ምህረት ክሪስቶፈር ኮሎምበስ አዲሱን ዓለም አገኘ። ይህ ግኝት የዓለምን ታሪክ ለዘላለም የለወጠና ለአውሮፓውያን አዲስ የግዛት ዘመን የከፈተ ክስተት ነበር። ነገር ግን ይህንን ጉዞ የደገፈችው እና በምድር ላይ ፀሐይ የማይጠልቅበትን ግዙፍ ግዛት የገነባችው ሀገር ታሪክ ከዚህ ዓመት እጅግ የራቀ ነው። ይህች ሀገር ስፔን ትባላለች። ለዘመናት የበርካታ ስልጣኔዎች፣ የደም አፋሳሽ ጦርነቶች እና የአስደናቂ ባህሎች መናኸሪያ ሆናለች። ከሮማውያን እስከ እስላማዊው የከሊፋዎች ግዛት፣ ከካቶሊክ ነገሥታት እስከ ዘመናዊው ዓለም የስፔን ታሪክ የሰው ልጅን ጥንካሬና ጭካኔ አጣምሮ የያዘ ድንቅ ታሪክ ነው። ነገር ግን ይህ ታላቅ ሕዝብ እንዴት ተፈጠረ? ይህንን ለመረዳት ወደ ኋላ ወደ መጀመሪያው ዘመን መመለስ አለብን። ከአውሮፓ አህጉር በስተ ደቡብ ምዕራብ ጫፍ ላይ የኢቤሪያ ልሳነ ምድር ይገኛል። ይህ ቦታ በአውሮፓና በአፍሪካ መካከል እንደ ድልድይ የሚያገለግል በተፈጥሮ ሀብት የታደለ ምድር ነው። ከዘመናችን በፊት በነበሩት በሺዎች የሚቆጠሩ ዓመታት የመጀመሪያዎቹ የሰው ልጆች በዚህ ምድር ላይ ይኖሩ ነበር። በአታቡርካ ተራሮች ውስጥ የተገኙት ቅሪተ አካላት እንደሚመሰክሩት ከ1 ሚሊዮን ዓመታት በፊት የጥንት ሰዎች በዚህ አካባቢ ይንቀሳቀሱ ነበር። እነዚህ ሰዎች ለአደንና ለኑሮ አመቺ በሆኑት ዋሻዎች ውስጥ ይኖሩ ነበር። በሰሜናዊ ስፔን በሚገኘው የአልታሚራ ዋሻ ውስጥ ከ35,000 ዓመታት በፊት የተሳሉ አስደናቂ የስዕል ጥበቦች ይገኛሉ። እነዚህ ስዕሎች የጥንት ሰዎች ስለነበራቸው ጥልቅ የሆነ የመንፈሳዊና የኪነ ጥበብ ዕውቀት ይመሰክራሉ። እንግዲያው ሙሉ ትኩረታችሁን ወደዚህ ታሪክ ከማድረጋችሁ በፊት ለአንድ አፍታ ቪዲዮውን ላይክና ሰብስክራይብ እና ቪፒኤን በማብራት ቻናላችንን ይደግፉ። ነገር ግን ይህን የምታደርጉት እዚህ የምሠራውን ሥራ በእውነት ከወደዳችሁት ብቻ ነው። በተጨማሪም ከየትኛው የዓለም ክፍል እየተከታተላችሁኝ እንደሆነና እናንተ ዘንድስ ስንት ሰዓት እንደሆነ በኮሜንት ላይ ንገሩኝ። ከመላው ዓለም እነማን ከኛ ጋር እንደሚሆኑ ማየት ሁልጊዜም በጣም ደስ ይላል። ጊዜ እየገፋ ሲሄድ የተለያዩ ጎሳዎችና ሕዝቦች ይህንን ምድር መኖሪያቸው አደረጉ። በስተ ምስራቅና በደቡብ የባህር ጠረፍ አካባቢዎች ኢቤሪያውያን የሚባሉ ሕዝቦች ሰፈሩ። እነዚህ ሕዝቦች ከሜዲትራንያን አካባቢ ከመጡ ነጋዴዎች ጋር ግንኙነት የነበራቸውና የተራቀቀ የድንጋይና የብረት ሥራ ጥበብ የነበራቸው ነበሩ። በሌላ በኩል ደግሞ ከሰሜን አውሮፓ ተራሮችን አቋርጦ የመጡ ሴልቲክ የሚባሉ ሕዝቦች በሰሜንና በምዕራብ ስፔን ሰፈሩ። እነዚህ ሁለት የተለያዩ ባህሎች ማለትም ኢቤሪያውያንና ሴልቲክ ሕዝቦች በመካከለኛው የስፔን ክፍል ሲገናኙ ሴልቲቤሪያን የተሰኘ አዲስና ጠንካራ ሕዝብ ፈጠሩ። እነሱም በጦርነት የተካኑና ለነጻነታቸው ቀናኢ የሆኑ ሕዝቦች ነበሩ። ነገር ግን የኢቤሪያ ልሳኔ ምድር በብረት በወርቅና በብር ሀብት የከበረች ስለነበረች የሩቅ ሀገር ኃያላንን ቀልብ ሳበች። ከዘመናችን በፊት በ11ኛው ክፍለ ዘመን ገደማ ፊኒቃውያን የሚባሉ ታላላቅ የባህር ላይ ነጋዴዎች ከምስራቅ ሜዲትራንያን በመምጣት በደቡባዊ ስፔን የንግድ ጣቢያዎችን አቋቋሙ። ጋድር ወይም በአሁኑ ጊዜ ካዲዝ በመባል የምትታወቀው ከተማ በአውሮፓ ውስጥ ያለማቋረጥ የሰው ልጆች የኖሩባት ጥንታዊት ከተማ ተብላ ትታወቃለች። ፊኒቃውያን የጽሑፍ ሥርዓትን፣ የወይራ ዘይትንና የወይን ጠጅን ለስፔን ሕዝቦች አስተዋወቁ። ይሁን እንጂ ሰላማዊው የንግድ ዘመን ብዙ አልቆየም። በሜዲተራንያን ባህር ላይ የበላይነትን ለመቀዳጀት በሚደረገው ፉክክር አዲስና አስፈሪ ኃይል ተነሳ፤ ካርቴጅ። በሰሜን አፍሪካ የነበረችው ካርቴጅ የስፔንን የተፈጥሮ ሀብትና የሰው ኃይል ለመቆጣጠር ፈለገች። ሐሚልካር ባርካ የተባለው የካርቴጅ ጄኔራል ስፔንን የካርቴጅ ግዛት ማዕከል ለማድረግ ዘመቻ ጀመረ። የሱ ልጅ የሆነውና በታሪክ ውስጥ ታላቁ የጦር መሪ ተብሎ የሚታወቀው ሃኒባል ባርካ በስፔን ምድር ላይ አደገ። ሃኒባል ለሮማውያን የነበረው ጥላቻ ወሰን አልነበረውም። ካርቴጅ በስፔን ውስጥ ካርታሄና ወይም አዲሲቷ ካርቴጅ የተባለች ከተማን መሠረተች። ይህች ከተማ ለቀጣዩ ታላቅ ጦርነት መነሻ ሆነች። ከዘመናችን በፊት በ218 ዓመት በሁለተኛው የፒዩኒክ ጦርነት ወቅት ሮምና ካርቴጅ በስፔን ምድር ላይ ተጋጩ። ሮማውያን ወደ ስፔን የገቡት የካርቴጅን ኃይል ለመስበር ነበር። እስኪፒዮ አፍሪካነስ የተባለው የሮም ጄኔራል በብልሃትና በወታደራዊ ጥበብ የካርቴጅን ኃይል ከስፔን ጠራርጎ አስወጣ። ነገር ግን ሮማውያን የካርቴጅን ኃይል ማስወገዳቸው ለስፔን ሕዝቦች ነጻነትን አላመጣም። ይልቁንም ለ200 ዓመታት የሚቆይ አዲስና መራራ የቅኝ ግዛት ዘመን ጅምር ነበር። የሮም ወታደሮች ስፔንን ሂስፓኒያ ብለው ሰየሟት። ነገር ግን የሂስፓኒያ ሕዝቦች ለሮማውያን በቀላሉ እጃቸውን አልሰጡም። በተለይም በምዕራብ የሚገኙት
ሉሲታኒያ ሕዝቦች ቪሪያተስ በተባለ እረኛና የጦር መሪ የተመሩ በሮማውያን ላይ የደፈጣ ውጊያ ከፈቱ። ቪሪያተስ ለሮማውያን የራስ ምታት ሆነባቸው። ኃያሏ ሮም በጦር ሜዳ ልታሸንፈው ስላልቻለች በመጨረሻ በራሱ ሰዎች አስገደለችው። የሮማውያን ወረራ እጅግ ጨካኝ በሆነበት በኑማንሻ ከተማ ከበባ ወቅት የስፔን ሕዝቦች የጀግንነት ታሪክ ወደ አዲስ ደረጃ ደረሰ። የኑማንሻ ነዋሪዎች ለሮማውያን እጅ ከመስጠት ይልቅ ከተማቸውን አቃጥለውና ራሳቸውን አጥፍተው በክብር መሞትን መረጡ። ይህ የጀግንነት ታሪክ በስፔን ሕሊና ውስጥ ለዘላለም ተቀርጾ ይኖራል። በመጨረሻም በአውግስጦስ ቄሳር ዘመን መላው የኢቤሪያ ልሳኔ ምድር በሮም ቁጥጥር ስር ዋለ። ሮማውያን ሂስፓኒያን ለ600 ዓመታት አስተዳደሩ። በዚህ ጊዜ ውስጥ ስፔን ሙሉ በሙሉ ተለወጠች። ሮማውያን መንገድ ሰሩ፣ ድልድዮችን ገነቡ እና የውሃ ማስተላለፊያ ጡቦችን ዘረጉ። ዛሬም ድረስ በሴጎቪያ የሚገኘው የውሃ ማስተላለፊያ ጡቦ የሮማውያንን የምህንድስና ጥበብ ይመሰክራል። የሮማውያን ቋንቋ የሆነው ላቲን ለዘመናዊው የስፓኒሽ ቋንቋ መሠረት ሆነ። የክርስትና እምነትም በዚሁ ዘመን ወደ ስፔን ገባ። ሂስፓኒያ ለሮም ግዛት እጅግ ጠቃሚ ከመሆኗ የተነሳ እንደ ትራጃን እና ሃድሪያን ያሉ ታላላቅ የሮም ንጉሠ ነገሥታት የተወለዱት በስፔን ምድር ነበር። ስፔን የሮም አካል ብቻ ሳትሆን ሮም ራሷን መሰለ ነበር። ነገር ግን በዓለም ላይ ለዘላለም የሚቆይ ኃይል የለም። በአምስተኛው ክፍለ ዘመን ዓመተ ምህረት አካባቢ ኃያሏ የሮም ግዛት መዳከም ጀመረች። በሰሜን አውሮፓ የሚኖሩ ባርባሪያን የተባሉ ጎሳዎች የሮምን ድንበር ጥሰው መግባት ጀመሩ። ለዘመናት የዘለቀው ሰላም ሊያበቃ እና የሂስፓኒያ ምድር እንደገና በደም ሊታተብ ተቃርቦ ነበር። አዲስ ወራሪዎች፣ አዲስ ሃይማኖት እና አዲስ ታሪክ በሩ ላይ ቆመዋል። በአምስተኛው ክፍለ ዘመን መጀመሪያ ላይ ዓለም እንደገና ተለወጠች። ለዘመናት የዓለምን ጸጥታና ሰላም ጠብቃ የቆየችው ኃያሏ ሮም በውስጥ ችግርና በውጭ ወራሪዎች ምክንያት ተንኮታኮተች። በ409 ዓመተ ምህረት ክረምቱ እጅግ ቀዝቃዛ ነበር። የሮም ወታደሮች ደካማ በሆኑበት ሰዓት ከሰሜን አውሮፓ የመጡ ጨካኝ ጎሳዎች ማለትም ቫንዳልስ፣ ስዌቢ እና አላንስ የተባሉ ሕዝቦች የማይደፈረውን የፒሬኒስ ተራሮች አቋርጠው ወደ ስፔን ጎረፉ። እነዚህ ጎሳዎች ለዘመናት የተገነባውን የሮማውያን ስልጣኔ አወደሙት። ከተሞች ተቃጠሉ፣ የእርሻ ቦታዎች ተዘረፉ እና የሂስፓኒያ ሕዝብ በረሃብና በበሽታ ተመታ። ነገር ግን ከእነዚህ አጥፊ ጎሳዎች በኋላ ሌላ ጠንካራ ኃይል መጣ። እነሱም ቪዚጎቶች ይባላሉ። ቪዚጎቶች በሮም መንግሥት ተልከው ወደ ስፔን የገቡ ሲሆን ቀስ በቀስ የቀድሞቹን ወራሪዎች በማስወገድ የራሳቸውን መንግሥት መሠረቱ። ዋና ከተማቸውንም በመካከለኛው ስፔን በምትገኘው ቶሌዶ ከተማ አደረጉ። ቪዚጎቶች ቁጥራቸው ከስፔን ሕዝብ ጋር ሲነጻጸር እጅግ አናሳ ነበር። ነገር ግን በወታደራዊ ኃይልና በሕግ የበላይነት ሥልጣናቸውን አጠናከሩ። ይሁን እንጂ አንድ ትልቅ ልዩነት በመካከላቸው ነበር። የሂስፓኒያ ሕዝብ የሮማ ካቶሊክ እምነት ተከታይ ሲሆን፣ ቪዚጎቶች ግን አርያን የተባለ የተለየ የክርስትና እምነት ተከታዮች ነበሩ። ይህ የሃይማኖት ልዩነት በገዢዎችና በተገዢዎች መካከል ለዘመናት የዘለቀ አለመተማመንን ፈጠረ። ይህንን ችግር ለመፍታት በ589 ዓመተ ምህረት ንጉሥ ሬካሬዲ ከባሎ የቪዚጎዝ መሪ አንድ ወሳኝ እርምጃ ወሰደ። እሱና መኳንንቱ የአርያን እምነታቸውን በመተው የካቶሊክ እምነትን ተቀበሉ። ይህ ውሳኔ የስፔንን ታሪክ ለዘላለም የለወጠ ነበር። ቤተ ክርስቲያንና መንግሥት ተዋሃዱ። የቶሌዶ ጉባኤዎች የሕግና የሃይማኖት ማዕከል ሆኑ። ስፔን ለመጀመሪያ ጊዜ እንደ አንድ ሀገርና አንድ ሕዝብ መቆም ጀመረች። ነገር ግን ይህ አንድነት በደም አፋሳሽ የዙፋን ሽኩቻና በውስጥ ሴራ ምክንያት ብዙም አልቆየም። በ710 ዓመተ ምህረት ንጉሥ ዊቲዛ ሞተ። ሮድሪክ የተባለው የጦር መሪ ዙፋኑን በኃይል ተቆጣጠረ። ነገር ግን የዊቲዛ ልጆችና ደጋፊዎቻቸው ለሮድሪክ አልታዘዛሉ። በሰሜን አፍሪካ የሚገኘው ካውንት ጁሊያን የተባለ የስፔን ገዢ በግል በቀል ተነሳስቶ ለጠላቶች በር ከፈተ። ከባህር ማዶ በሰሜን አፍሪካ ምድር አዲስና እጅግ ኃያል የሆነ እስላማዊ ኃይል እየመጣ ነበር። የኡመያድ ካሊፋነት ግዛት ከአረቢያ ምድር ተነስቶ እስከ ሞሮኮ ድረስ ተስፋፍቶ ነበር። አሁን ዓይናቸውን ወደ አውሮፓ ዙረዋል። በ711 ዓመተ ምህረት ታሪክ ኢብን ዚያድ የተባለ በርበሬ ጦር መሪ 7000 የሚሆኑ ሙስሊም ወታደሮችን በመምራት የጂብራልታርን ባሕረ ሰላጤ አቋረጠ። እግሩ ስፔን ምድርን ሲረግጥ ታሪክ አንድ የማይታመን ትእዛዝ ለወታደሮቹ ሰጠ። ከኋላችሁ ባሕር፣ ከፊታችሁ ጠላት አለ፣ ስለዚህ መርከቦቹን አቃጥሉ አላቸው። ወደ ኋላ የመመለስ አማራጭ አልነበረም። ወይ ድል ማድረግ አለበለዚያ መሞት ብቻ ነበር ምርጫቸው። ይህ ተራራ ዛሬም ድረስ በስሙ ጀበል ታሪክ ወይም ጂብራልታር ተብሎ ይጠራል። ዜናው ንጉሥ ሮደሪክ ጋር ሲደርስ
በሰሜን ስፔን አማጻኝን ሲዋጋ ነበር። በፍጥነት ሰራዊቱን ሰብስቦ ወደ ደቡብ ዘመተ። በጓዳሌት ወንዝ ዳርቻ ላይ የክርስትናና የእስልምና ኃይሎች ተፋተቱ። የሮደሪክ ሰራዊት በቁጥር ይበልጥ ነበር፣ ነገር ግን በውስጡ ብዙ ከዳተኞች ነበሩ። ጦርነቱ ሲጀመር የሩይቲዛ ደጋፊዎች ሮደሪክን በመክዳት ሸሹ። የቪዚጎዝ ጦር ተፈታ። ንጉሥ ሮደሪክ በጦርነቱ መሃል ጠፋ። አስከሬኑም አልተገኘም። የተገኘው ነጭ ፈረሱና ወርቃማ ጫማው ብቻ ነበር። በአንድ ቀን ጦርነት የስፔን ዕጣ ፈንታ ተለወጠ። የቪዚጎቶች መንግሥት እንደ ቤተ መንግሥት መስታወት ተሰባበረ። ሙስሊሞቹ ወይም ሙሮች ተብለው የሚጠሩት ወራሪዎች በሚያስደንቅ ፍጥነት ወደ ሰሜን ገስገሱ። ከተሞች ያለ ብዙ ተቃውሞ እጃቸውን ሰጡ። የቶሌዶ ዋና ከተማ ኮርዶባ እና ሴቪል ተራ በተራ ወደቁ። በ5 ዓመታት ውስጥ ከሞላ ጎደል መላው የኢቤሪያ ልሳነ ምድር በእስላማዊ ግዛት ስር ዋለ። ሙስሊሞቹ ይህንን አዲስ ግዛት አልአንዳሉስ ብለው ጠሩት። አልአንዳሉስ በአውሮፓ ውስጥ የጨለማ ዘመን በነበረበት ወቅት የሱልጣኔ ብርሃን ሆና አበራች። ሙስሊሞቹ፣ ክርስቲያኖቹና አይሁዶቹ በአንጻራዊነት በሰላም አብሮ መኖር ጀመሩ። የግብርና ሥርዓቱ ተሻሻለ። ሩዝ፣ ብርቱካንና ጥጥ ወደ ስፔን ገቡ። ኮርዶባ የዓለም ትልቋና ውባ ከተማ ሆነች። የመንገድ መብራቶች፣ ቤተ መጻሕፍት እና የሕዝብ መታጠቢያዎች ተገነቡ። ነገር ግን ሁሉም የስፔን ክርስቲያኖች አልተሸነፉም ነበር። በሰሜናዊው የስፔን ክፍል በአስቱሪያስ ተራሮች ውስጥ ጥቂት የማይበገሩ ክርስቲያን ወታደሮች ተሰባሰቡ። ፔላዮ የተባለ የቪጎዝ መኳንንት እነዚህን አማጽያን ይመራ ነበር። በ718 ዓመተ ምህረት በኮቫዶንጋ ጦርነት ፔላዮና ተከታዮቹ አንድ ትንሽ ነገር ግን ወሳኝ ድልን ተቀዳጁ። ይህ ድል ከ700 ዓመታት በላይ ለሚቆየው ሬኮንኪስታ ወይም የስፔንን ምድር መልሶ የመያዝ ትግል የመጀመሪያው ምዕራፍ ነበር። በደቡብ የሙሩ ስልጣኔ እያበበ ነበር። በሰሜን ደግሞ የክርስቲያን መንግሥታት ቀስ በቀስ እየተነከሩ መጡ። ስፔን ለሚቀጥሉት 100 ዓመታት የሁለት ታላላቅ ሃይማኖቶችና ባህሎች የጦርነትና የፍቅር መድረክ ልትሆን ነበር። የአልአንዳሉስ ወርቃማ ዘመን እየመጣ ነበር። ነገር ግን የሰሜኑ ነፋስ አውሎ ነፋስ ይዞ ሊመጣ እያኮበኮበ ነው። በ8ኛውና በ10ኛው ክፍለ ዘመን መካከል ስፔን የአውሮፓ ጌት ሆና ተገለጠች። በአልአንዳሉስ ምድር በኮርዶባ ከተማ ውስጥ አንድ አስደናቂ ሥልጣኔ ተወለደ። የኡሚያድ ሥርወ መንግሥት መሪ የሆነው አብዱራህማን አንደኛ ከደማስቆ ተሰዶ በመምጣት በስፔን ውስጥ የራሱን ኃያል መንግሥት አቋቋመ። በሱና በተከታዮቹ ዘመን ኮርዶባ የአውሮፓ ትምህርት፣ የጥበብና የሳይንስ ማዕከል ሆነች። የመንገድ መብራቶች በሌሊት ይበሩ ነበር። የሕዝብ ቤተ መጻሕፍት በመቶ ሺዎች የሚቆጠሩ መጻሕፍትን ይይዙ ነበር እና በከተማዋ ውስጥ ከ900 በላይ የሕዝብ ማተቢያዎች ነበሩ። ሙስሊሞች፣ ክርስቲያኖችና አይሁዶች በአንጻራዊነት በመቻቻል አብሮ ይኖሩ ነበር። ይህ ዘመን ላ ኮንቪቬንሲያ ወይም አብሮ የመኖር ዘመን ተብሎ ይጠራል። አይሁዳዊው ፈላስፋ ማይሞኒዲስና ሙስሊሙ ሊቅ አቬሮስ በኮርዶባ ውስጥ ተወልደው ዓለምን በእውቀታቸው አበሩ። ግብርና ተሻሻለ፣ መስኖ ተስፋፋ እና አዳዲስ ሰብሎች እንደ ሩዝ፣ ሽንኮር አገዳና ብርቱካን በስፔን ምድር ላይ በብዛት ተመረቱ። ኮርዶባ የዓለም ሕዝብ ብዛት ያላት ከተማ ሆነች። ነገር ግን ይህ ወርቃማ ዘመን ለዘላለም ሊቀጥል አልቻለም። በ11ኛው ክፍለ ዘመን መጀመሪያ ላይ የኮርዶባ ካሊፋነት በውስጥ ሽኩቻና በዘር ግጭት ምክንያት ተዳከመ። ማዕከላዊው መንግሥት ፈራረሰ እና አልአንዳሉስ ወደ ትናንሽ እርስ በርስ የሚጋጩ መንግሥታት ተከፋፈለች። እነዚህ ትናንሽ መንግሥታት ታይፋስ ተብለው ይጠሩ ነበር። እያንዳንዱ ታይፋ የራሱ ንጉሥና የራሱ ጦር ነበረው። ሴቪል፣ ግራናዳ፣ ቫሌንሲያና ዛራጎዛ እርስ በርስ በመፎካከር ኃይላቸውን አዳከሙ። ይህ ክፍፍል ለሰሜኑ ክርስቲያን መንግሥታት ወርቃማ ዕድልን ፈጠረ። በሰሜናዊው የስፔን ተራራማ ክፍል የክርስቲያን መንግሥታት ቀስ በቀስ እየጠነከሩ መጡ። ሊዮን፣ ካስቲል፣ ናቫር እና አራጎን የተባሉ መንግሥታት ተፈጠሩ። እነዚህ መንግሥታት አንድ የጋራ ዓላማ ነበራቸው። እሱም ስፔንን ከሙስሊሞች እጅ ማስመለስ ወይም ሬኮንኪስታ ነበር። በዚህ ዘመን አንድ ታላቅ ጀግና ተወለደ። ሮድሪጎ ዲያዝ ዴ ቪቫር ወይም በቅጽል ስሙ ኤልሲድ ተብሎ የሚጠራው ሰው። ኤልሲድ ለካስቲል ንጉሥ አልፎንሶ ስድስተኛ ታማኝ አገልጋይ ነበር። ነገር ግን በቤተ መንግሥት ሴራ ምክንያት ተሰደደ። ኤልሲድ እንደ ቅጥረኛ ወታደር ሆኖ ለክርስቲያኖችም ሆነ ለሙስሊም ገዢዎች ተዋጋ።
ነገር ግን በመጨረሻ በራሱ ኃይል ቫሌንሲያ የተባለችውን ከተማ ከሙሮች ነጥቆ ያዘ። የእሱ ታሪክ በስፔን ሕዝብ ዘንድ እንደ አፈ ታሪክ ይነገራል። በ985 ዓ.ም አልፎንሶ ስድስተኛ ቶሌዶ የተባለችውን ጥንታዊት የቪዚጎስ ዋና ከተማ ከሙስሊሞች አስመለሰ። ይህ ድል ለክርስቲያኖች ትልቅ የሞራል ጥንካሬ ሰጠ። የሙስሊም ታይፋ ነገሥታት በፍርሃት ተውተው ከሰሜን አፍሪካ እርዳታ ጠየቁ። አልሞራቪድስ የተባሉ ጽንፈኛ የሃይማኖት ተከታዮች ወደ ስፔን መጡ። እነሱም ክርስቲያኖችን በጦርነት አሸነፉ። ነገር ግን የታይፋ ነገሥታትንም ጭምር ከሥልጣን አወረዱ። አልአንዳሉስ እንደገና በአንድ ጠንካራ እጅ ስር ወደቀች። ይሁን እንጂ አልሞራቪድስና ተከታዮቻቸው አልሞሃድስ በሃይማኖት ጉዳይ ላይ እጅግ ጠንካራ ስለነበሩ የነበረው የመቻቻል ባህል ተሸረሸረ። ብዙ ክርስቲያኖችና አይሁዶች ወደ ሰሜን ተሰደዱ። በ12ኛውና በ13ኛው ክፍለ ዘመን የሬኮንኪስታ ትግል ተፋፈመ። በ1212 ዓመተ ምህረት አንድ ወሳኝ ጦርነት ተካሄደ። የላስ ናቫስ ዴ ቶሎሳ ጦርነት። የካስቲል፣ የአራጎን እና የናቫር ነገሥታት አንድ ላይ ሆነው በአልሞሃድ ጦር ላይ ዘመቻ ከፈቱ። ርዕሰ ሊቃነ ጳጳሳቱም ይህንን ጦርነት እንደ መስቀል ጦርነት አወጁ። በጦርነቱ ቀን ክርስቲያኖቹ ታላቅ ድልን ተቀዳጁ። ይህ ድል የሙስሊም ኃይልን በስፔን ውስጥ ለዘላለም ሰበሩ። ከዚህ በኋላ የክርስቲያን ኃይሎች በፍጥነት ወደ ደቡብ ገሰገሱ። ፈርዲናንድ ሦስተኛው የተባለው የካስቲል ንጉሥ ኮርዶባን በ1236 ዓመተ ምህረት እና ሴቪልን በ1248 ዓመተ ምህረት ተቆጣጠረ። ጄምስ አንደኛው የአራጎን ንጉሥ ደግሞ ቫሌንሲያን እና ባሊያሪክ ደሴቶችን ያዘ። በ14ኛው ክፍለ ዘመን አጋማሽ ላይ በስፔን ምድር የቀረው ብቸኛ የሙስሊም ግዛት በደቡብ የምትገኘው ግራናዳ ብቻ ነበረች። ግራናዳ ለክርስቲያን ነገሥታት ግብር የከፈለች ሕልውናዋን አቆየች። ስፔን አሁን ወደ አዲስ ምዕራፍ እየገባች ነበር። ነገር ግን ሀገሪቱ አሁንም በሁለት ዋና ዋና መንግሥታት ተከፍላ ነበር፣ ካስቲልና አራጎን። ካስቲል በግብርናና በበግ እርባታ ትተዳደር የነበረች ሲሆን አራጎን ደግሞ በሜዲቴራንያን ንግድ ላይ ያተኮረች ነበረች። ይህንን ልዩነት ለማጥበብና ስፔንን አንድ ለማድረግ አንድ ታሪካዊ ጋብቻ ተፈጸመ። በ1469 ዓመተ ምህረት የካስቲል ልዕልት ኢዛቤላና የአራጎን ልዑል ፈርዲናንድ በድብቅ ተጋቡ። ይህ ጋብቻ በቀላሉ አልተፈጸመም። ኢዛቤላ ከወንድሟ ጋር ዙፋኑን ለመርከብ ተዋጋች። ፈርዲናንድም የአባቱን ፈቃድ ለማግኘት ብዙ ጣረ። ነገር ግን ፍቅራቸውና የፖለቲካ ብልሃታቸው አሸነፈ። ሁለቱ ሲጣመሩ የካቶሊክ ነገሥታት በመባል የሚታወቀውን ኃያል ጥምረት ፈጠሩ። ዓላማቸው ግልጽ ነበር፤ ስፔንን በሃይማኖትና በፖለቲካ አንድ ማድረግ እና የመጨረሻውን የሙስሊም ሙሽግ የሆነችውን ግራናዳን ማስወገድ። ፈርዲናንድና ኢዛቤላ ሥልጣናቸውን ለማጠናከር ኢንኩዊዚሽን ወይም የሃይማኖት ፍርድ ቤትን አቋቋሙ። ይህ ፍርድ ቤት በካቶሊክ እምነት ላይ የሚያምፁትንና በድብቅ እምነታቸውን የሚቀጥሉ አይሁዶችንና ሙስሊሞችን ለመቅጣት ታሰበ። ቶማስ ዴ ቶርኬማዳ የተባለው ጨካኝ ቄስ የዚህ ፍርድ ቤት ዋና መሪ ሆኖ ተሸወመ። በሺዎች የሚቆጠሩ ሰዎች በእሳት ተቃጠሉ፣ ንብረታቸው ተወረሰ እና ብዙዎች ተሰደዱ። ይህ የጭካኔ ዘመን የስፔን ታሪክ ጠባሳ ሆኖ ቀረ። በ1482 ዓመተ ምህረት የግራናዳ ጦርነት ተጀመረ። ለ10 ዓመታት የዘለቀ ከባድ ከበባና ጦርነት ተካሄደ። የግራናዳ የመጨረሻ ንጉሥ ቦአብዲል ተስፋ ቆርጦ ነበር። የክርስቲያን ጦር ከከተማዋ በሮች ደረሰ። በጥር 2 1492 ዓመተ ምህረት ቦአብዲል የግራናዳን ቁልፍ ለፈርዲናንድና ለኢዛቤላ አስረከበ። አልሃምብራ ቤተ መንግሥት ላይ የክርስቲያን መስቀል ተተከለ። 780 ዓመታት የፈጀው የሬኮንኪስታ ትግል አበቃ። ቦአብዲል ከተማዋን ለቆ ሲወጣ ወደ ኋላ ተመልክቶ አለቀሰ። እናቱ እንዲህ አለችው፣ እንደ ወንድ መከላከል ያቃትህን ከተማ እንደ ሴት አልቅስላት። ስፔን አሁን አንድ ሆናለች። ነገር ግን ፈርዲናንድና ኢዛቤላ በዚህ ብቻ አልረኩም። ዓይናቸውን ወደ አድማስ አሻግሮ ተመለከቱ። በዚያው ዓመት አንድ እንግዳ የሆነ ጣሊያናዊ መርከበኛ ወደ ቤተ መንግሥታቸው መጣ። ስሙ ክሪስቶፈር ኮሎምበስ ይባላል። እሱም ወደ ህንድ ለመሄድ አዲስ መንገድ አውቃለሁ አለ። ይህ ሰው የስፔንንና የዓለምን ታሪክ ሊቀይር ነበር። 1492 ዓመተ ምህረት ይህ ዓመት በስፔን ታሪክ ውስጥ እጅግ ወሳኝና ለዓለም ታሪክ መለወጫ የሆነ ዓመት ነበር።
በጥር ወር ግራናዳ ወደቀች። ስፔን ከ800 ዓመታት በኋላ እንደገና በክርስትና ጥላ ስር አንድ ሆነች። ነገር ግን ንግሥት ኢዛቤላና ንጉሥ ፈርዲናንድ በዚህ ብቻ አልረኩም። ዓይናቸውን ወደ አድማስ ወደማይታወቀው የምዕራብ ውቅያኖስ አሻግረው ነበር። በዚያን ጊዜ ክሪስቶፈር ኮሎምበስ የተባለ ጣሊያናዊ መርከበኛ ወደ ህንድና እስያ ለመሄድ አቋራጭ መንገድ አገኛለሁ ብሎ ተነሳ። እሱም ምድር ክብ እንደሆነችና ወደ ምዕራብ በመጓዝ ምስራቅን ማግኘት እንደሚቻል ያምን ነበር። ኮሎምበስ ሐሳቡን ለፖርቱጋል፣ ለፈረንሳይ እና ለእንግሊዝ ነገሥታት አቀረበ። ነገር ግን ሁሉም ውድቅ አደረጉበት። በመጨረሻም ወደ ስፔን መጣ። ለ7 ዓመታት በንጉሣዊው ቤተ መንግሥት ደጅ ተና። ብዙዎች እብድ ነው ብለው ሳቁበት። ነገር ግን ኢዛቤላ አንድ ነገር ተመለከተች፤ እምነትና ራዕይ። ግራናዳን ድል ካደረጉ በኋላ በደስታ ተሞልተው ለኮሎምበስ 3 ትናንሽ መርከቦችን ማለትም ኒና፣ ፒንታ እና ሳንታ ማሪያን ሰጡት። በነሐሴ ወር 1492 ዓመተ ምህረት ኮሎምበስ ከፓሎስ ወደብ ተነሳ። ጉዞው እጅግ አደገኛ ነበር። ለሳምንታት ማለቂያ በሌለው ውቅያኖስ ላይ ተጉዘው ምንም መሬት ማየት አልቻሉም። መርከበኞቹ በፍርሃት ተውጠው አመፅ ሊያስነሱ ደረሱ። ኮሎምበስ በውሸት ርቀቶችን በመመዝገብ ተስፋቸውን ጠበቀ። በመጨረሻም በጥቅምት 12 አንድ መርከበኛ መሬት መሬት ብሎ ጮኸ። ኮሎምበስ ህንድ የደረሰ መስሎት ነበር። ነገር ግን የደረሰው በአሁኑ ባሃማስ ደሴቶች ላይ ነበር። እሱም ሳያውቅ አዲስ ዓለምን አግኝቶ ነበር። ይህ ግይት ለስፔን ታላቅ ሀብትና ክብር አመጣ። ወርቅ፣ ብር እና አዳዲስ ሰብሎች ወደ አውሮፓ መጉረፍ ጀመሩ። ነገር ግን ይህ ዓመት ለሁሉም የስፔን ሕዝቦች የደስታ ዓመት አልነበረም። በዚያው ዓመት ፌርዲናንድና ኢዛቤላ አዋጅ አወጡ፣ የአልሃምብራ አዋጅ። በዚህ አዋጅ መሠረት በስፔን የሚኖሩ አይሁዶች በሙሉ ወይ ወደ ክርስትና መለወጥ ነበረባቸው፣ አለበለዚያ ሀገሪቱን ለቀው መውጣት ነበረባቸው። ይህ ውሳኔ በሺዎች የሚቆጠሩ አይሁዶችን አፈናቀለ። ንብረታቸውን ጥለው ቤታቸውን ትተው ተሰደዱ። ብዙዎች ወደ ፖርቱጋል፣ ሰሜን አፍሪካ እና ኦቶማን ኢምፓየር ሸሹ። ስፔን በኢኮኖሚና በባህል ብዙ አስተዋጽኦ ያደረጉ ዜጎቿን አጣች። የቀሩትም ቢሆኑ ሰላም አላገኙም። ስፓኒሽ ኢንኩዊዚሽን ወይም የሃይማኖት ፍርድ ቤት በቶማስ ዴ ቶርኬማዳ መሪነት እምነታቸውን በውሸት የቀየሩትን ለማደን ተንቀሳቀሰ። እነዚህ ሰዎች ኮንቨርሶስ ተብሎ ይጠሩ ነበር። በፍርድ ቤቱ ፊት የቀረቡት ሰዎች በአሰቃቂ ሁኔታ ይመረምሩ ነበር። ንብረታቸው ይወረስ፣ በሕዝብ ፊት ይዋረዱ እና ብዙዎች በእሳት ተቃጥለው ይገደሉ ነበር። ፍርሃት በስፔን ምድር ላይ ነገሰ። ጎረቤት ጎረቤቱን፣ ወንድም ወንድሙን ለፍርድ ቤቱ አሳልፎ ይሰጥ ነበር። ይህ የጨለማ ዘመን ለ300 ዓመታት ያህል ቆየ። በሌላ በኩል በአዲሱ ዓለም የስፔን ወታደሮች ወይም ኮንኪስታዶሮች ተብለው የሚጠሩት ለወርቅና ለክብር ሲሉ ዘመቻ ጀመሩ። ሄርናን ኮርቴዝ የተባለ ጀግናና ጨካኝ መሪ በ1519 ዓመተ ምህረት ወደ ሜክሲኮ ዘመተ። እዚያም ኃያሉን የአዝቴክ ኢምፓየር አገኘ። ንጉሠ ነገሥቱ ሞንቴዙማ ኮርቴዝን እንደ አምላክ ቆጥሮ ተቀበለው። ነገር ግን ኮርቴዝ ይህንን አጋጣሚ ተጠቅሞ በአካባቢው ያሉትን ጎሳዎች አስተባብሮ አዝቴኮችን ወጋ። በፈረሶች፣ በብረት ጦር መሳሪያዎች እና በፈንጣጣ በሽታ በመታገዝ በጥቂት ዓመታት ውስጥ ሜክሲኮን በሙሉ ተቆጣጠረ። በተመሳሳይ ጊዜ ፍራንሲስኮ ፒዛሮ የተባለ ሌላ ኮንኪስታዶር ወደ ደቡብ አሜሪካ ዘመተ። እዚያም በፔሩ የሚገኘውን የኢንካ ኢምፓየር አገኘ። ንጉሠ ነገሥቱን አታሁዋልፓን በማታለል ማረከው። አታሁዋልፓ ለነጻነቱ 1 ክፍል ሙሉ ወርቅና 2 ክፍል ሙሉ ብር ከፈለ። ነገር ግን ፒዛሮ ቃሉን አፍርሶ ንጉሡን ገደለው። የኢንካ ኢምፓየር ወደቀ። ከነዚህ አዳዲስ ግዛቶች የሚመጣው ወርቅና ብር ስፔንን የዓለም ባለጸጋ ሀገር አደረጋት። የስፔን መርከቦች ውቅያኖሶችን አቋርጦ ሀብት ያመላልሱ ነበር። ንግሥት ኢዛቤላ በ1504 ዓመተ ምህረት ሞተች። የእሷ ሞት በስፔን ፖለቲካ ውስጥ ትልቅ ክፍተት ፈጠረ። ልጇ ጁዋና ዘማድ ወይም እብዷ ጁዋና ተብላ ትጠራ ነበር። ምክንያቱም ባሏ ፊሊፕ ዘሃንድሰም ሲሞት በአእምሮ ሕመም ተመታች። ፈርዲናንድ እንደገና ሥልጣኑን ተቆጣጠረ እና ናቫርን በ1512 ዓመታት በመውረር ስፔንን በሙሉ በአንድ ዘውድ ስር አዋሃደ። ነገር ግን የስፔን እውነተኛ ኃይል የመጣው ከውጭ ነበር። የጁዋናና የፊሊፕ ልጅ የሆነው ቻርልስ አምስተኛ በአውሮፓ ታሪክ ታይቶ የማይታወቅ ውርስ አገኘ።
ከአያቶቹ ከፈርዲናንድና ከኢዛቤላ ስፔንን፣ ጣሊያንን እና አዲሱን ዓለም ወረሰ። ከአባቱ ወገን ደግሞ ከሃብስበርግ ቤተሰብ ኦስትሪያን፣ ኔዘርላንድን እና የቅዱስ ሮማን ኢምፓየር ዘውድን አገኘ። በ1516 ዓመተ ምህረት ቻርልስ የስፔን ንጉሥ ሆኖ ሲሾም ግዛቱ ዓለምን ያቀፈ ነበር። ሰዎች በግዛቱ ላይ ፀሐይ የማትጠልቅበት ንጉሥ ብለው ይጠሩት ነበር። ቻርልስ ግን ፈተናዎች በዙበት። በጀርመን ማርቲን ሉተር የካቶሊክ ቤተ ክርስቲያንን በመቃወም የፕሮቴስታንት ተሐድሶን ጀመረ። በምስራቅ የኦቶማን ቱርኮች እየገሰገሱ ነበር። በፈረንሳይ ንጉሥ ፍራንሲስ አንደኛ የስፔንን ኃይል በመፍራት ጦርነት አወጀ። ቻርልስ ሕይወቱን ሙሉ በጦርነት አሳለፈ። ስፔን የካቶሊክ እምነት ጠባቂ ሆና ቆመች። ወርቁ ከሜክሲኮና ከፔሩ እየፈሰሰ ነበር። ነገር ግን ጦርነቶቹ ይህንን ሀብት እየበሉ ነበር። የስፔን ሕዝብ ግን በንጉሡ ኮርቶ ነበር። የስፔን ጦር ቴርሲዮ ተብሎ የሚጠራው በአውሮፓ ውስጥ የማይሸነፍ ኃይል ሆነ። በፓቪያ ጦርነት የፈረንሳይን ንጉሥ ማረጉ። በሮም ከተማ ላይ ዘመቻ አድርገው ርዕሰ ሊቃነ ጳጳሳቱን አስፈራሩ። ስፔን የዓለም ኃያል መንግሥት ነበረች። ነገር ግን ይህ ኃይል የራሱ ዋጋ ነበረው። የዋጋ ግሽፈት፣ የሕዝብ ድህነት እና የሃይማኖት ጦርነት ስፔንን ከውስጥ እየበላት ነበር። በ1556 ዓመተ ምህረት ቻርልስ አምስተኛ በድካምና በሕመም ተሸንፎ ዙፋኑን ለቀቀ። ግዛቱን ለሁለት ከፈለ። የኦስትሪያንና የቅዱስ ሮማን ኢምፓየር ግዛትን ለወንድሙ ፌርዲናንድ ሰጠ። ስፔንን፣ ኔዘርላንድን፣ ጣሊያንንና አዲሱን ዓለም ለልጁ ፊሊፕ ሁለተኛ ሰጠ። ፊሊፕ ሥልጣን ሲረከብ ስፔን በወርቃማ ዘመኗ ላይ ነበረች። ነገር ግን ከፊቷ የሚጠብቃት ፈተና ከባድ ነበር። ዓለም እየተለወጠ ነበር እና ስፔን ከዚህ ለውጥ ጋር ለመራመድ ዝግጁ ነበረች። 1556 ዓመተ ምህረት ፊሊፕ ሁለተኛ የስፔን ዙፋን ላይ ወጣ። እሱ በዓለም ላይ ካሉ ነገሥታት ሁሉ እጅግ ኃያልና ሀብታም ነበር። የሱ ግዛት በአውሮፓ፣ በአፍሪካ፣ በእስያና በአሜሪካ አህጉራት ላይ ተዘርግቶ ነበር። በዘመኑ ሰዎች ዘንድ ጥንቅቁ ንጉሥ ተብሎ ይጠራ ነበር። ምክንያቱም እያንዳንዱን የመንግሥት ሰነድ በራሱ እጅ ያነብና ይፈርም ነበር። ማድሪድን የስፔን ቋሚ ዋና ከተማ አደረገ። በዚያም ኤል ስኮሪያን የተባለ ግዙፍ ቤተ መንግሥትና ገዳም አሰርቶ ዓለምን ከዚያ ሆኖ ይመራ ጀመር። ይህ ዘመን ኤል ሲግሎ ደ ኦሮ ወይም የስፔን ወርቃማ ዘመን ተብሎ ይጠራል። ስነ ጥበብና ስነ ጽሑፍ በስፔን ምድር ላይ አበቡ። ሚጌል ደ ሰርቫንቴስ የተባለ ወታደርና ደራሲ በዓለም ላይ የመጀመሪያውን ዘመናዊ ልብ-ወለድ መጽሐፍ ጻፈ፣ ዶን ኪሆቴ። ይህ መጽሐፍ ስለ አንድ አሮጌ ሰውና ስለ እብደት የተሞላ ጀብዱ የሚተርክ ሲሆን የስፔንን ኅብረተሰብና የሺቫልሪ ዘመንን ይተቻል። ሰዓሊው ዲዬጎ ቬላስኬዝ ደግሞ የንጉሣዊው ቤተሰብ ሕይወትን በብሩሽ ቀለሞች አስቀሮ። ላስ ሜኒናስ የተሰኘው ስዕሉ እስከ ዛሬ ድረስ በዓለም ላይ ካሉ ምርጥ የኪነ ጥበብ ሥራዎች አንዱ ነው። ነገር ግን ይህ ወርቃማ ዘመን በደም የተገነባ ነበር። ፊሊፕ ሁለተኛ የካቶሊክ እምነት ጠባቂ እንደሆነ አድርጎ ራሱን ይቆጥር ነበር። በፈረንሳይ ከሚገኙ የፕሮቴስታንት አማጽያን ጋር፣ በኔዘርላንድ ከሚገኙ የነጻነት ታጋዮች ጋር እናም በሜዲቴራንያን ባህር ላይ ከኦቶማን ቱርኮች ጋር ባለመቋረጥ ይዋጋ ነበር። በኔዘርላንድ ዊልያም ደ ሳይለንት የተባለ መሪ የስፔንን አገዛዝ ተቃወመ። ይህ የአማጽያን እንቅስቃሴ የ80 ዓመታት ጦርነት ተብሎ የሚጠራውን ረዥምና አድካሚ ግጭት አስከተለ። ስፔን በወታደራዊ ኃይል የበላይነት ብትኖራትም የደች አማጽያን ግን በቆራጥነት ተዋጉ። በ1571 ዓመተ ምህረት አንድ ታላቅ የባህር ላይ ጦርነት ተካሄደ፣ የሌፓንቶ ጦርነት። ፊሊፕ ሁለተኛ የቅዱስ ሊግ የተባለ የክርስትና ጦር አቋቋመ። ይህ ጦር ከኦቶማን ኢምፓየር የባህር ኃይል ጋር በግሪክ ባህር ዳርቻ ተጋጨ። የስፔን መርከቦች በዶን ጆን ኦፍ ኦስትሪያ እየተመሩ የኦቶማን መርከቦችን አወደሙ። ይህ ድል የቱርኮችን ወደ ምዕራብ አውሮፓ መስፋፋት ገታ። ሚጌል ዴ ሰርቫንቴስ በዚህ ጦርነት ላይ ተሳትፎ ግራ እጁን አጣ። ነገር ግን በሕይወቱ ትልቁ ኩራት እንደሆነ ተናግሯል። ነገር ግን የስፔን ትልቁ ጠላት ገና አልመጣም ነበር። በእንግሊዝ ንግሥት ኤልዛቤት አንደኛ የፕሮቴስታንት እምነትን ታራምድ ነበር። የእንግሊዝ መርከበኞች እንደ ፍራንሲስ ድሬክ ያሉት በአትላንቲክ ውቅያኖስ ላይ የስፔን መርከቦችን እየዘረፉ ነበር። ፊሊፕ ይህንን ድርጊት እንደ ስድብ ቆጠረው። በተጨማሪም ኤልዛቤት ለኔዘርላንድ አማጽያን እርዳታ ትልክ ነበር። ፊሊፕ እንግሊዝን ለመውረርና ካቶሊክ ለማድረግ ወሰነ። ለዚህም ግራንዴ ኢ ፌሊሲማ አርማዳ ወይም ታላቁና የማይበገረው አርማዳ የተባለ ግዙፍ የባህር ኃይል አዘጋጀ።
በ1588 ዓመተ ምህረት 130 መርከቦች፣ 30,000 ወታደሮችና 2,500 መድፎች የያዘው አርማዳ ከሊዝቦን ወደብ ተነሳ። የስፔን ሕዝብ ለድል ጸለየ። ነገር ግን አርማዳው ገና ከጅምሩ በችግር ተተበተበ። አዛዡ ዱክ ኦፍ ሜዲና ሲዶኒያ የባህር ላይ ልምድ አልነበረውም። እንግሊዝን ለመውረር የነበረው ዕቅድ ውስብስብ ነበር። አርማዳው የእንግሊዝን የባህር ወሽመጥ ሲጠጋ የእንግሊዝ መርከቦች ፈጣንና ቀልጣፋ ሆነው አገኟቸው። በእንግሊዝ የባህር ወሽመጥ ላይ በተደረገው ጦርነት እንግሊዛውያን የእሳት መርከቦች የሚባሉትን የሚቃጠሉ መርከቦች ወደ ስፔን አርማዳ ላኩ። የስፔን መርከቦች በድንጋጤ ተበታተኑ። ከዚያም ተፈጥሮ ጣልቃ ገባች። አንድ ኃይለኛ አውሎ ንፋስ፣ የፕሮቴስታንት ንፋስ ተብሎ የሚጠራው የተበታተኑትን የስፔን መርከቦች ወደ ሰሜን ስኮትላንድና አየርላንድ ወሰዳቸው። ብዙዎቹ መርከቦች አለቶች ላይ ተከሰከሱ። በሺዎች የሚቆጠሩ የስፔን ወታደሮች ሰተሙ ወይም በባህር ዳርቻ ላይ ተገደሉ። ወደ ስፔን የተመለሱት መርከቦች ጥቂት ነበሩ። የዚህ ሽንፈት ዜና ወደ ፊሊፕ ሲደርስ እሱ በእርጋታ ተቀበለው። እግዚአብሔር የሰጠንን እግዚአብሔር ወሰደው አለ። ነገር ግን ይህ ሽንፈት የስፔን የባህር ላይ የበላይነት ማብቂያ መጀመሪያ ነበር። ምንም እንኳን ስፔን አሁንም ኃያል ብትሆንም እንግሊዝ እና ኔዘርላንድ በባህር ንግድ ላይ መፎካከር ጀመሩ። የፊሊፕ ጦርነቶች የስፔንን ኢኮኖሚ አሽመደመዱት። ንጉሡ 4 ጊዜ ኪሳራ ወይም ባንክራፕሲ አወጀ። ከአሜሪካ የሚመጣው ወርቅና ብር በቀጥታ ለባንኮችና ለወታደሮች ይከፈል ነበር። በ1598 ዓመተ ምህረት ፊሊፕ ሁለተኛ በሕመምና በስቃይ ሞተ። ልጁ ፊሊፕ ሦስተኛ ሥልጣን ተረከበ። ነገር ግን እሱ እንደ አባቱ ብርቱ አልነበረም። ሥልጣኑን ለሚወደው መስፍን ዱክ ኦፍ ሌርማ ሰጠ። በስፔን ታሪክ ውስጥ ለመጀመሪያ ጊዜ ንጉሡ ሳይሆን ባለሟሉ ሀገሪቱን መምራት ጀመረ። ሙስና ተስፋፋ። በ1609 ዓመተ ምህረት ፊሊፕ ሦስተኛ አንድ አሳዛኝ ውሳኔ ያሳለፈ። ሞሪስኮች ወይም ወደ ክርስትና የተለወጡ ሙስሊሞች ከስፔን እንዲባረሩ አዘዘ። ወደ 300,000 የሚሆኑ ታታሪ ገበሬዎችና የጥበብ ሰዎች ተሰደዱ። ይህ የስፔንን ግብርናና ኢኮኖሚ የበለጠ ጎዳው። ከዚያም ፊሊፕ አራተኛ ነገሰ። እሱ የጥበብና የባህል አፍቃሪ ነበር፣ ነገር ግን በፖለቲካ ደካማ ነበር። በዘመኑ ስፔን በ30 ዓመታት ጦርነት ውስጥ ተሳተፈች። ይህ ጦርነት መላውን አውሮፓ ያቃጠለና በሚሊዮኖች የሚቆጠሩ ሰዎችን የገደለ ነበር። ስፔን የካቶሊክ እምነትን ለመርዳት ወደ ጀርመንና ኔዘርላንድ ሰራዊት ላከች። ነገር ግን በ1643 ዓመተ ምህረት በሮክሮይ ጦርነት የስፔን እግረኛ ጦር ወይም ቴርሲዮ በፈረንሳይ ጦር ተሸነፈ። ይህ ሽንፈት የስፔን ወታደራዊ የበላይነት ማክተምን አበሰረ። መጨረሻው የሃብስበርግ ንጉሥ ቻርልስ ሁለተኛ በ1665 ዓመተ ምህረት ነገሰ። እሱ በአካልና በአእምሮ ደካማ ነበር። ምክንያቱም የሃብስበርግ ቤተሰብ ሥልጣን ለማቆየት ሲሉ የቅርብ ዘመድ ጋብቻ ይፈጽሙ ነበር። ቻርልስ ሁለተኛ ልጅ መውለድ አልቻለም። የእሱ ሞት የስፔንን ዕጣ ፈንታ እንደገና አደጋ ላይ ሊጥል ነበር። ፈረንሳይና ኦስትሪያ የስፔንን ዙፋን ለመውረስ እንደ አሞራ ያንባረቁ ነበር። ስፔን አሁን ታማለች። እናም ቀጥሎ የሚመጣው ነገር መላውን አውሮፓ ወደ ጦርነት ሊያስገባ ነበር። በኖቬምበር 1700 ዓመተ ምህረት የስፔን ታሪክ ጨለመ። የተረገመው ተብሎ የሚጠራው የመጨረሻው የሃብስበርግ ንጉሥ ቻርልስ ሁለተኛ ልጅ ሳይወልድ ከዚህ ዓለም በሞት ተለየ። የሱ ሞት የስፔንን ብቻ ሳይሆን የመላውን አውሮፓ ዕጣ ፈንታ አደጋ ላይ ጣለ። ምክንያቱም ቻርልስ ሁለተኛ ከመሞቱ በፊት የስፔንን ግዙፍ ግዛት ለፈረንሳይ ንጉሥ ለሉዊ 14ኛ የልጅ ልጅ ለፊሊፕ ደአንጁ አወረሰ። ይህ ማለት ፈረንሳይና ስፔን ሁለት ኃያላን ሀገራት በአንድ ቤተሰብ ስር ሊዋህዱ ነው ማለት ነው። ይህ ዜና እንደ ሰደድ እሳት በመላው አውሮፓ ተከታተለ። እንግሊዝ፣ ኦስትሪያና ኔዘርላንድ ይህንን ውህደት በጽኑ ተቃወሙ። ፈረንሳይና ስፔን አንድ ከሆኑ የአውሮፓን የኃይል ሚዛን ያዛባሉ ብለው ፈሩ። የኦስትሪያው ንጉሠ ነገሥት የስፔን ዙፋን ለራሱ ልጅ ለአርክዱክ ቻርልስ እንደሚገባ ተከራከረ። ቃላት ቦታቸውን ለጠመንጃና ለመድፍ ሰጡ። በ1701 ዓመተ ምህረት የስፔን የዙፋን ጦርነት ተጀመረ። ይህ ጦርነት ለ13 ዓመታት የዘለቀና በመላው ዓለም የተካሄደው የመጀመሪያው የዓለም ጦርነት ተብሎ ሊጠራ የሚችል ግጭት ነበር። ጦርነቱ በስፔን ውስጥ እንደ እርስ በርስ ጦርነት ነበር። የካስቲል ሕዝብ ለፈረንሳዊው ፊሊፕ አምስተኛ ታማኝነቱን ሲያሳይ፣ የአራጎን የካታሎኒያና የቫሌንሲያ ሕዝቦች ግን የኦስትሪያውን ቻርልስን ደገፉ።
ምክንያቱም የቦርቦን ቤተሰብ ማዕከላዊ አስተዳደርን በማምጣት የራስ ገዝ መብታቸውን ይጋፋል ብለው ፈሩ። በ1707 ዓመተ ምህረት በአልማንሳ ጦርነት የፊሊፕ ጦር የኦስትሪያን ደጋፊዎች ደምስሶ አሸነፈ። ይህ ድል የቫሌንሲያንና የአራጎንን ዕጣ ፈንታ ወሰነ። ነገር ግን ጦርነቱ ገና አላበቃም ነበር። እንግሊዛውያን ስልጣዊ የሆነችውን የጂብራልታርን ዓለት በ1704 ዓመተ ምህረት ተቆጣጠሩ። ይህ ክስተት እስከ ዛሬ ድረስ በስፔንና በእንግሊዝ መካከል ያለ የቁርሾ ምንጭ ሆኖ ቀጥሏል። በመጨረሻም ሁሉም ወገኖች በጦርነት ደከሙ። በ1713 ዓመተ ምህረት የዩትሬክት ስምምነት ተፈረመ። ይህ ስምምነት የስፔንን ካርታ ለዘላለም ቀየረ። ፊሊፕ አምስተኛ የስፔን ንጉሥ ሆኖ ዕውቅና አገኘ። ነገር ግን እሱና ተከታዮቹ የፈረንሳይን ዙፋን ፈጽሞ እንዳይጠይቁ ተከለከሉ። ስፔን ግን ለዚህ ዕውቅና ትልቅ ዋጋ ከፈለች። በጣሊያንና በኔዘርላንድ የነበሯትን ግዛቶች በሙሉ ለኦስትሪያ አሳልፋ ሰጠች። ጂብራልታርንና ሜኖርካን ለእንግሊዝ ሰጠች። ስፔን የአውሮፓ ኃያልነት ቦታዋን አጣች። አሁን ትኩረቷን ወደ ራሷና ወደ አሜሪካ ግዛቶቿ ብቻ ማድረግ ነበረባት። ነገር ግን በባርሴሎና ከተማ ጦርነቱ ገና አልቆመም ነበር። የካታሎኒያ ሕዝብ ለነጻነቱ ሲል እስከ መጨረሻው ተዋጋ። በሴፕቴምበር 11 1714 ዓመተ ምህረት ባርሴሎና በፊሊፕ ጦር እጅ ወደቀች። ይህ ቀን ዛሬም ድረስ በካታሎኒያ እንደ ብሔራዊ ቀን ይከበራል። ፊሊፕ አምስተኛ የመጀመሪያው የስፔን የቦርቦን ንጉሥ ሥልጣኑን ሲያጠናክር የስፔንን አሰራር ቀየረ። ኑዌቫ ፕላንታ የተባለ አዋጅ አውጥቶ የድሮውን የአራጎንና የካታሎኒያ ሕግና መብት ሰረዘ። ስፔን አሁን ከመቼውም ጊዜ በላይ በማዕከላዊ መንግሥት ስር ወደቀች። የቦርቦን ነገሥታት ፈረንሳይን አራያ በማድረግ ውብ የሆኑ ቤተ መንግሥቶችን ገነቡ። የማድሪድ ንጉሣዊ ቤተ መንግሥትና የላግራንሃ ቤተ መንግሥት የዚህ ዘመን ማሳያዎች ናቸው። ከፊሊፕ በኋላ ልጁ ፈርዲናንድ ስድስተኛ ከዚያም ቻርልስ ሦስተኛ ሥልጣን ያዙ። ቻርልስ ሦስተኛ የማድሪድ ምርጥ ከሚባል ከንቲባ ተብሎ ይጠራ ነበር። እሱ የዕውቀት ብርሃን ወይም ኢንላይትንመንት የተባለውን አስተሳሰብ ወደ ስፔን አመጣ። ሳይንስን፣ ግብርናን እና ትምህርትን አበረታታ። ማድሪድን በዘመናዊ ሕንፃዎች፣ በሙዚየሞች እና በአደባባዮች አስዋበታት። ፕራዶ ሙዚየምና ፑዌርታ ዴ አልካላ የተባለው በር የተገነቡት በእሱ ዘመን ነበር። ስፔን እንደገና እያንሰራራች ያለች ይመስል ነበር። ነገር ግን በ1788 ዓመተ ምህረት ቻርልስ ሦስተኛ ሞተ። ልጁ ቻርልስ አራተኛ ሥልጣን ያዘ። ቻርልስ አራተኛ ደግ ነገር ግን ደካማና ውሳኔ የመስጠት ችሎታ የሌለው ንጉሥ ነበር። እሱ ጊዜውን በአደንና ሰዓቶችን በመጠገን ያሳልፍ ነበር። የመንግሥት ሥልጣኑን ለሚስቱ ለንግሥት ማሪያ ሉዊዛና ለሚስቱ ባለመዋል ለነበረው ማኑኤል ጎዶይ ሰጠ። ጎዶይ በሕዝቡ ዘንድ እጅግ የተጠላ ሰው ነበር። ሙስናና ብልሹ አሰራር በቤተ መንግሥት ነገሰ። በድንበር ማዶ በፈረንሳይ ዓለምን የሚቀይር አብዮት ፈነዳ። በ1789 ዓመተ ምህረት የፈረንሳይ ሕዝብ በንጉሡ ላይ አመፀ። በ1793 ዓመተ ምህረት የፈረንሳይ ንጉሥ ሉዊ 16ኛና ንግሥቲቱ አንቶኔት በጊዮቲን አንገታቸውን ተገሉ። ይህ ዜና የስፔንን ንጉሣዊ ቤተሰብን በፍርሃት አረበደበደ። የፈረንሳይ አብዮት እሳት ወደ ስፔን እንዳይዛመት ፈሩ። ነገር ግን አዲሱ የፈረንሳይ መሪ ናፖሊዮን ቦናፓርት ለስፔን የተለየ ዕቅድ ነበረው። ናፖሊዮን አውሮፓን በሙሉ በቁጥጥሩ ስር ለማዋል ዘመቻ ጀመረ። ስፔንን እንደ አጋር ሳይሆን እንደ መጫወቻ ይቆጥራት ነበር። በ1805 ዓመተ ምህረት በትራፋልጋር ጦርነት የስፔንና የፈረንሳይ የባህር ኃይል በእንግሊዛዊው አድሚራል ኔልሰን ተደመሰሰ። ይህ ሽንፈት ስፔን ከአሜሪካ ግዛቶቿ ጋር የነበራትን ግንኙነት አዳከመው። ስፔን በባህር ላይ ያላትን ኃይል ሙሉ በሙሉ አጣች። ናፖሊዮን ግን በዚህ አልቆመም። ፖርቱጋልን ለመውረር በሚል ሰበብ የስፔንን ምድር ለወታደሮቹ ማለፊያ እንድትሆን ጠየቀ። ደካማው ማኑኤል ጎዶይ ተስማማ። የፈረንሳይ ወታደሮች ስፔንን አጥለቅለቁ። ነገር ግን ወታደሮቹ ወደ ፖርቱጋል ብቻ አልሄዱም። የስፔንን ቁልፍ ከተሞችና ምሽጎች በዘዴ ተቆጣጠሩ። የስፔን ሕዝብ ተታለዋል። ንጉሡ ቻርልስ አራተኛና ልጁ ፈርዲናንድ ሰባተኛ እርስ በርስ ሲጣሉ ናፖሊዮን ሁለቱንም ወደ ፈረንሳይ ጠርቶ አሰራቸው። ከዚያም የስፔንን ዘውድ ለገዛ ወንድሙ ለጆሴፍ ቦናፓርት ሰጠ። ስፔን አሁን በባዕድ አገዛዝ ስር ወደቀች። ኩሩ የስፔን ሕዝብ ይህንን ውርደት ይቀበላል
ወይስ አውሮፓ ታይታ የማታውቀውን የሕዝብ ዓመፅ ያስነሳል? በሜይ 2 1808 ዓመተ ምህረት በማድሪድ ጎዳናዎች ላይ የመጀመሪያው ደም ፈሰሰ። ይህ ደም የስፔንን የነጻነት ጦርነት እና የዘመናዊውን የሽምቅ ውጊያ ስልት የሚወልድ ነበር። ሜይ 2 1808 ዓመተ ምህረት ማድሪድ። ፀሐይ ስትወጣ የስፔን ሕዝብ ትዕግሥት ተሟጦ ነበር። የናፖሊዮን ወታደሮች የንጉሣዊ ቤተሰብን የመጨረሻ አባላት ወደ ፈረንሳይ ሊወስዱ ሲሞክሩ የማድሪድ ነዋሪዎች በድንጋይ በቢላና በዱላ ፈረንሳውያንን መደብደብ ጀመሩ። የናፖሊዮን ፈረሰኞች በተለይም ማምሉክ የተባሉት ቅጥረኛ ወታደሮች ሕዝቡን በጭካኔ ጨፍጨፉ። ፍራንሲስኮ ጎያ የተባለው ታላቅ ሰዓሊ ይህንን የደም መፋሰስ በስዕሎቹ ላይ አስቀረ። በዚያን ቀን ምሽት በመቶዎች የሚቆጠሩ የስፔን ዜጎች በፈረንሳይ ወታደሮች ተረሸኑ። ነገር ግን የፈሰሰው ደም ፍርሃትን ሳይሆን መላውን ስፔን ያንቀጠቀጠ የነጻነት እሳት ለኮሰ። ስፔን በሙሉ በአመፅ ተቀጣጠለች። የፈረንሳይ ጦር በአውሮፓ ውስጥ እጅግ ዘመናዊና ኃያል ነበር። የስፔን መደበኛ ጦር ግን ደካማና የተበታተነ ነበር። ስለዚህ የስፔን ሕዝብ አዲስ የውጊያ ስልት ፈጠረ። ገበሬዎች፣ ቄሶችና ሴቶች ሳይቀሩ በፈረንሳይ ወታደሮች ላይ አደጋ ይጥሉ ጀመር። ይህ የውጊያ ስልት ጌሪላ ወይም ትንሹ ጦርነት ተብሎ ተሰየመ። ናፖሊዮን በሕይወቱ ለመጀመሪያ ጊዜ የማይታይና የማይጨበጥ ጠላት ገጠመው። እሱም ስፔንን የማይሽር ቁስሌ ብሎ ጠራት። ይህ ቁስል የናፖሊዮንን ኢምፓየር ቀስ በቀስ እያደመው ነበር። በዚሁ ጊዜ በደቡብ ስፔን በምትገኘው በካዲዝ ከተማ አንድ ታሪካዊ ክስተት እየተፈጸመ ነበር። የተቀረው ስፔን በፈረንሳይ ቁጥጥር ስር ሲሆን የካዲዝ መሪዎችና ምሁራን ተሰብስበው የስፔንን የመጀመሪያውን ሕገ መንግሥት አረቀቁ። ይህ ሕገ መንግሥት ላፔፓ ወይም የ1812 ሕገ መንግሥት ተብሎ ይጣራል። ሕገ መንግሥቱ የንጉሡን ሥልጣን የሚገድብ፣ የሕዝብን መብት የሚያከብርና የካቶሊክ እምነትን እንደ ብቸኛ ሃይማኖት የሚቀበል ዘመናዊ ሰነድ ነበር። ስፔን በሁለት ተከፈለች፣ በናፖሊዮን ወንድም ጆዜፍ ቦናፓርትና በካዲዝ ሊበራሎች መካከል። እንግሊዝ ይህንን አጋጣሚ ተጠቅማ ዱክ ኦፍ ዌሊንግተንን ወደ ፖርቱጋልና ስፔን ላከች። የእንግሊዝ የፖርቱጋልና የስፔን ጦር ኃይሎች ተባብረው ፈረንሳውያንን መውጋት ጀመሩ። በ1812 ዓመተ ምህረት በሳላማንካ ጦርነት ዌሊንግተን ፈረንሳውያንን ደምስሶ አሸነፈ። ከአንድ ዓመት በኋላ በቪቶሪያ ጦርነት ጆዜፍ ቦናፓርት ዘውዱን ትሎ ወደ ፈረንሳይ ሸሸ። ናፖሊዮን ተሸነፈ። ስፔን ነፃ ወጣች። በ1814 ዓመተ ምህረት ሕዝቡ በጉጉት ሲጠብቀው የነበረው ንጉሥ ፈርዲናንድ ሰባተኛ ከምርኮ ተመለሰ። ሕዝቡ የተወደደው ወይም ኤል ዴሲያዶ ብሎ ጠራው። ነገር ግን ፈርዲናንድ ሊበራል አልነበረም። ወደ ሥልጣን እንደመጣ የካዲዝን ሕገ መንግሥት ቀደደ። ሊበራሎችን አሳደደ፣ አሰረ እና ገደለ። ስፔን ወደ ቀድሞ ፍጹም ንጉሣዊ አገዛዝ ተመለሰች። ይህ ወቅት በስፔን ታሪክ አስከፊው 10 ዓመታት ተብሎ ይታወሳል። ፈርዲናንድ የስፔንን ችግሮች መፍታት አልቻለም። በተቃራኒው ሀገሪቱን ወደ ጥልቅ ጉድጓድ ከተታት። በሺዎች የሚቆጠሩ ኪሎ ሜትሮች ርቆ በአትላንቲክ ውቅያኖስ ማዶ የስፔን አሜሪካ ግዛቶች እየተናወጡ ነበር። በስፔን የነበረው የናፖሊዮን ወረራና የፖለቲካ ቀውስ ለቀኝ ግዛቶቹ ነጻነት ወርቃማ ዕድል ፈጠረ። ሲሞን ቦሊቫር በሰሜን እና ሆሴ ደ ሳን ማርቲን በደቡብ የነጻነት ጦርነትን መሩ። ፈርዲናንድ ሰባተኛ ወታደሮችን ለመላክ ቢሞክርም በቂ ገንዘብና ኃይል አልነበረውም። በ1824 ዓመተ ምህረት በአያኩቾ ጦርነት የስፔን የመጨረሻው ጦር በፔሩ ተሸነፈ። 300 ዓመታት የቆየው የስፔን ኢምፓየር በአሜሪካ ሀገር አበቃ። ሜክሲኮ፣ አርጀንቲና፣ ፔሩ፣ ኮሎምቢያና ቺሊ ነጻ ወጡ። ስፔን ኩባን፣ ፖርቶሪኮንና ፊሊፒንስን ብቻ ይዛ ቀረች። ወርቁና ብሩ ቆመ። ስፔን ከዓለም ኃያልነት ወደ ተራ አውሮፓዊ ሀገርነት ወረደች። በስፔን ውስጥ ሌላ መቅሰፍት እየፈላ ነበር። ፈርዲናንድ ሰባተኛ ወንድ ልጅ አልነበረውም። ሴት ልጁን ኢዛቤላን ወራሽ ለማድረግ ሴቶች ንግሥት መሆን አይችሉም የሚለውን የድሮ ሕግ ቀየረ። ነገር ግን የንጉሡ ወንድም ካርሎስ ይህንን ውሳኔ ተቃወመ። ፈርዲናንድ በ1833 ዓመተ ምህረት ሲሞት ስፔን ለሁለት ተከፈለች። የ3 ዓመቷን ኢዛቤላን የሚደግፉ ሊበራሎች እና አጎቷን ካርሎስን የሚደግፉ ወግ አጥባቂዎች። ይህ ግጭት የካርሊስት ጦርነቶች ወደሚባሉ ደም አፋሳሽ የእርስ በርስ ጦርነቶች አመራ። ለሚቀጥሉት 10 ዓመታት ስፔን ሰላም አጣች። የካርሊስት አማጽያን በተራሮች ላይ መሸጉ። ንግሥት ኢዛቤላ ሁለተኛ ስታድግ በሥነ ምግባር ብልሹና በፖለቲካ ደካማ ሆና ተገኘች። ጄኔራሎች ወይም
ኤስፓዶኔስ ተብለው የሚጠሩት የጦር መሪዎች በመፈንቅለ መንግሥት እየተፈራረቁ ሀገሪቱን መሩ። ሙስና ተስፋፋ። ሕዝቡ ተራበ። በ1868 ዓመተ ምህረት ታላቁ አብዮት ፈነዳ። ኢዛቤላ ወደ ፈረንሳይ ተሰደደች። ስፔን ንጉሥ አጣች። ፓርላማው አንድ እንግዳ መፍትሔ ፈለገ። ከጣሊያን የመጣውን አማዴዮ ኦፍ ሳቮይ የተባለ ልዑል ንጉሥ አድርገው ሾሙት። ነገር ግን አማዴዮ የስፔንን ፖለቲካ ሊረዳው አልቻለም። ከ3 ዓመት በኋላ ይህች አገር ልትመራ አትችልም ብሎ ዘውዱን ጥሎ ሄደ። በ1873 ዓመተ ምህረት ስፔን ለመጀመሪያ ጊዜ ሪፐብሊክ ወይም ሕዝባዊ መንግሥት መሆኗን አወጀች። ነገር ግን የመጀመሪያው ሪፐብሊክ የቆየው ለ11 ወራት ብቻ ነበር። በዚያ አጭር ጊዜ ውስጥ 4 ፕሬዚዳንቶች ተፈራረቁ። ከተሞች ራሳቸውን ችለው ካንቶን ብለው ሰየሙ። ስፔን ልትበታተን ደረሰች። በመጨረሻም ወታደሮቹ ጣልቃ ገቡ። የኢዛቤላ ልጅ የሆነውን አልፎንሶ 12ኛን ከስደት መልሰው ንጉሥ አደረጉት። ይህ ወቅት ሬስቶሬሽን ወይም የመልሶ ማቋቋም ዘመን ተብሎ ይጣራል። ሰላም ተመልሶ የመጣ ቢመስልም የውሸት ሰላም ነበር። ምርጫዎች ይቸበረቡ ነበር። 2 ፓርቲዎች እየተፈራረቁ ሥልጣን ይዙ ነበር። ሀብታሞች ሲበለጽጉ፣ ገበሬዎችና ሠራተኞች በድህነት ይማቀቁ ነበር። አናርኪዝምና ሶሻሊዝም በሠራተኞች ዘንድ ተስፋፋ። ከዚያም 1898 ዓመተ ምህረት መጣ፣ የጥፋት ዓመት። በኩባ የነጻነት ዓመፅ ተቀሰቀሰ። አሜሪካ ጣልቃ ገባች። በሳንቲያጎ ደ ኩባ የባህር ላይ ጦርነት የአሜሪካ ዘመናዊ መርከቦች ያረጁትን የስፔን መርከቦች አወደሙ። ስፔን ኩባን፣ ፖርቶሪኮንና ፊሊፒንስን አጣች። የቀድሞ ታላቅ ኢምፓየር አሁን ምንም አልቀረውም። ይህ ሽንፈት የስፔንን ሕሊና ቆሰለ። የ98 ትውልድ የተባሉ ጸሐፊዎችና ፈላስፎች ስፔን ለምን ወደቀች ብለው መጠየቅ ጀመሩ። መልሱ ግን ቀላል አልነበረም። 20ኛው ክፍለ ዘመን ሲጠባ ስፔን በሁለት ተከፍላ ነበር። በአንድ በኩል ዘመናዊነትን፣ ዲሞክራሲንና የሠራተኛ መብትን የሚሹ፣ በሌላ በኩል ደግሞ ቤተ ክርስቲያንን፣ ንጉሥንና የድሮን ሥርዓትን የሚሹ። ይህ ልዩነት በቃላት መፍታት አልቻለም። የጥይትና የደም ጊዜ እየቀረበ ነበር። ስፔን ወደ ገደል አፋፍ እየተራመደች ነበር። ያኛው ክፍለ ዘመን በስፔን ውስጥ የጀመረው እንደተለመደው አለመረጋጋት ነው። በ1923 ዓመተ ምህረት ጀነራል ሚጌል ፕሪሞ ዴ ሪቪዬራ በንጉሡ በአልፎንሶ 13ኛ ድጋፍ መፈንቅለ መንግሥት አደረገ። ለ7 ዓመታት ያህል ስፔንን እንደ አምባገነን መራ። መንገዶችን ሠራ፣ ግድቦችን ገነባ። ነገር ግን የሕዝብን ነጻነት ነፈገ። የዓለም ኢኮኖሚ ሲወድቅ የሱም አገዛዝ አብሮ ወደቀ። በ1931 ዓመተ ምህረት ማዘጋጃ ቤት ምርጫ ተካሄደ። የሪፐብሊካን ፓርቲዎች አሸነፉ። ሕዝቡ በየአደባባዩ ወጥቶ ሪፐብሊክ ሪፐብሊክ እያለ ጮኸ። ንጉሥ አልፎንሶ ሥልጣኑን ለቆ ወደ ስደት ሄደ። ሁለተኛው የስፔን ሪፐብሊክ በታላቅ ተስፋ ተወለደች። አዲሱ ሕገ መንግሥት ለሴቶች የመምረጥ መብትን ሰጠ። የካቶሊክ ቤተ ክርስቲያን ከመንግሥት እንድትለይ አደረገ እና ለሠራተኞች መብት ዕውቅና ሰጠ። ትምህርት ቤቶች ተገነቡ። መሬት ለገበሬዎች ታደለ። ስፔን ወደ ዘመናዊነት ለመሸጋገር የምትጥር ትመስል ነበር። ነገር ግን ይህ ለውጥ ብዙዎችን አስቆጣ። ባለርስት ገበሬዎች፣ የጦር መኮንኖች እና ቀናተኛ ካቶሊኮች ሀገራቸው እየጠፋች እንደሆነ ተሰማቸው። በሌላ በኩል አናርኪስቶችና ኮሚኒስቶች ለውጡ በቂ አይደለም ብለው አመፁ። በሁለት ጽንፎች ተከፈለች። በ1934 ዓመተ ምህረት በአስቱሪያስ ማዕደን ሠራተኞች ዓመፅ ተቀሰቀሰ። መንግሥት ይህንን ዓመፅ በጭካኔ ጨፍልቆ አረጋጋው። በ1936 ዓመተ ምህረት ምርጫ የግራ ክንፍ ፓርቲዎች ስብስብ የሆነው ፖፑላር ፍሮንት በጠባብ ውጤት አሸነፈ። የቀኝ ክንፍ ደጋፊዎች ይህንን ውጤት መቀበል አልቻሉም። የፖለቲካ ግድያዎች በየቀኑ ይፈጸሙ ነበር። አንድ ታዋቂ የቀኝ ክንፍ ፖለቲከኛ ሆዜ ካልቮ ሶቴሎ በፖሊስ መኪና ውስጥ ተገደለ። ይህ ክስተት የመጨረሻው ጠብታ ነበር። በጁላይ 17 1936 ዓ.ም በሞሮኮ የሚገኙ የስፔን ወታደሮች በሪፐብሊኩ ላይ አመፁ። መሪያቸው ጀነራል ፍራንሲስኮ ፍራንኮ ነበር። እሱ ከካናሪ ደሴቶች ተነስቶ ሞሮኮ ደረሰ። ብሔረተኞች ወይም ናሽናሊስቶች የተባሉት አማጽያን ስፔንን ከቀይ ኮሚኒስቶችና ከአምላክ የለሾች ለማዳን ተነሱ። ሪፐብሊካኖቹ ወይም ሎያሊስቶች ደግሞ ዲሞክራሲን ለመጠበቅ መሳሪያ ያነሱ። ጦርነቱ ተጀመረ።
የስፔን የእርስ በርስ ጦርነት የአውሮፓ ኃያላን መፈተሻ ሜዳ ሆነ። ሂትለርና ሙሶሊኒ ለፍራንኮ ዘመናዊ አውሮፕላኖችን፣ ታንኮችንና ወታደሮችን ላኩ። ሶቪየት ኅብረት ደግሞ ለሪፐብሊካኖች መሳሪያና አማካሪዎችን ላከች። ከ50 በላይ ሀገራት የተወጣጡ በሺዎች የሚቆጠሩ ፈቃደኞች ኢንተርናሽናል ብሪጌድ ተብለው የተደራጁት ለሪፐብሊኩ ለመዋጋት ወደ ስፔን መጡ። አሜሪካዊው ደራሲ እርነስት ሄሚንግዌይና እንግሊዛዊው ጆርጅ ኦርዌል ከነዚህ ፈቃደኞች መካከል ነበሩ። ጦርነቱ እጅግ ጨካኝ ነበር። ወንድም በወንድሙ ላይ ተኩስ ከፈተ። በዚህ 1937 ዓመተ ምህረት የጀርመን አውሮፕላኖች ገርኒካ የተባለችውን የባስክ ከተማ ደበደቡ። ይህ በታሪክ ውስጥ ለመጀመሪያ ጊዜ ንጹሐን ዜጎችን ሆን ብሎ የአየር ላይ ጥቃት የተፈጸመበት ክስተት ነበር። ፓብሎ ፒካሶ ይህንን ሰቆቃ በታዋቂው ገርኒካ ስዕሉ ላይ አስቀረው። ማድሪድ ለ3 ዓመታት ተከበበች። የከተማዋ ነዋሪዎች ኖ ፓሳራን ወይም አያልፉም እያሉ ተከላከሉ። ነገር ግን የሪፐብሊካኖች ኃይል በውስጥ ክፍፍልና በመሳሪያ እጥረት ተዳከመ። ፍራንኮ ቀስ በቀስ ከተሞችን እየተቆጣጠረ መጣ። በ1939 ዓመታት ባርሴሎና ወደቀች። ብዙም ሳይቆይ ማድሪድ እጅ ሰጠች። በኤፕሪል 1 1939 ዓመተ ምህረት ፍራንኮ ድሉን አወጀ። ጦርነቱ አብቅቷል አለ። ግማሽ ሚሊዮን ሰዎች ሞቱ። ሌላ ግማሽ ሚሊዮን ስፔናውያን ሀገራቸውን ጥለው ተሰደዱ። ፍራንኮ ራሱን ካውዲሎ ወይም መሪ ብሎ ሰየመ። ስፔን ወደ አምባገነንነት ተቀየረች። የፖለቲካ ፓርቲዎች ታደገው። የሰራተኛ ማኅበራት ፈራረሱ። የካታሎኒያና የባስክ ቋንቋዎች እንዳይነገሩ ተከለከሉ። የካቶሊክ ቤተ ክርስቲያን የትምህርትና የሞራል የበላይ ተቆጣጣሪ ሆነች። ፍራንኮ ተቃዋሚዎቹን አሰረ፣ አሰቃየ እና ገደለ። ስፔን ከዓለም ተገለለች። ሁለተኛው የዓለም ጦርነት ሲፈነዳ ፍራንኮ ብልህ ነበር። ለሂትለር የሞራል ድጋፍ ቢሰጥም ስፔንን በቀጥታ ወደ ጦርነቱ አላስገባትም። ስፔን በጦርነት የደከመችና የተራበች ስለነበረች ሌላ ጦርነት መቋቋም አትችልም ነበር። ከጦርነቱ በኋላ የተባበሩት መንግስታት ስፔንን አገለሏት። ነገር ግን የቀዝቃዛው ጦርነት ሲጀምር አሜሪካ ስፔንን እንደ ጸረ ኮሚኒስት አጋር ፈለገች። በ1953 ዓመተ ምህረት አሜሪካ በስፔን የጦር ሰፈር ለመገንባት ስምምነት ተፈራረመች። ስፔን ወደ ዓለም አቀፍ መድረክ መመለስ ጀመረች። በ1960ዎቹ ስፔን የኢኮኖሚ ተአምር አየች። ቱሪዝም አበበ። የባህር ዳርቻዎች በአውሮፓውያን ጉበኞች ተጠለቅለቁ። ኢንዱስትሪዎች ተስፋፉ። የስፔን ሕዝብ ኑሮ ተሻሻለ። መካከለኛው መደብ አደገ። ነገር ግን ፍራንኮ እያረጀ ሲሄድ ጥያቄው ከእሱ በኋላ ምን ይሆናል የሚለው ነበር። ፍራንኮ የንጉሡን የልጅ ልጅ ልዑል ሁዋን ካርሎስን እንደ ተተኪው አዘጋጀው። ሁሉም ሰው ሁዋን ካርሎስ የፍራንኮን ሥርዓት ይቀጥላል ብሎ ጠበቀ። በኖቬምበር 20 1975 ዓመተ ምህረት ፍራንሲስኮ ፍራንኮ ሞተ። ስፔን ትንፋሽ አገኘች። ለ40 ዓመታት የቆየው የብርሃት እጅ ተሰበረ። አሁን ሁሉም ዓይኖች ወደ ወጣቱ ንጉሥ ሁዋን ካርሎስ አተኮሩ። እሱ አምባገነን ይሆናል ወይስ ስፔንን ወደ ዲሞክራሲ ይመራታል? መልሱ ታሪክን የሚቀይር ነበር። ኖቨምበር 22 1975 ዓመተ ምህረት ፍራንሲስኮ ፍራንኮ ከሞተ ከሁለት ቀናት በኋላ ወጣቱ ሁዋን ካርሎስ አንደኛ የስፔን ንጉሥ ተብሎ ዘውድ ጫነ። መላው ዓለም ትንፋሹን ዋጠ። ብዙዎች ይህ አዲሱ ንጉሥ የፍራንኮን አምባገነናዊ ሥርዓት ይቀጥላል ብለው ፈሩ። የፍራንኮ ታማኝ ደጋፊዎች ወይም ቡንከር ተብለው የሚጠሩት ምንም አይነት ለውጥ እንዳይመጣ አጥብቀው ይፈልጉ ነበር። በሌላ በኩል የግራ ዘመን ፓርቲዎችና ሕዝቡ ዴሞክራሲን ይሹ ነበር። ስፔን እንደገና ወደ የእርስ በርስ ጦርነት ልታመራ ትችላለች የሚል ስጋት አየር ላይ ተንሳፈፈ። ነገር ግን ሁዋን ካርሎስ ያልተጠበቀ እርምጃ ወሰደ። እሱ በጥብቅ ዴሞክራሲያዊ አመለካከት ነበረው። በጁላይ 1976 ዓመተ ምህረት አዶልፎ ስዋሬዝ የተባለ ወጣትና ብልህ ፖለቲከኛን ጠቅላይ ሚኒስትር አድርጎ ሾመ። ስዋሬዝና ንጉሡ ላ ትራንዚሲዮን ወይም ሽግግር የተባለውን ውስብስብ ሂደት ጀመሩ። የፖለቲካ እስረኞች ተለቀቁ፣ የሠራተኛ ማኅበራት ተፈቀዱ እና ከሁሉም በላይ ለ40 ዓመታት ታድጎ የነበረው የኮሚኒስት ፓርቲ በሕግ ዕውቅና አገኘ። ይህ ውሳኔ ወታደሩን አስቆጣ፣ ነገር ግን ለሰላማዊ ሽግግር ወሳኝ ነበር። በጁን 15 1977 ዓመተ ምህረት ስፔን
ከ1936 በኋላ ለመጀመሪያ ጊዜ ነፃ ምርጫ አካሄደች። የሱዋሬስ ፓርቲ አሸነፈ። ፓርላማው አዲስ ሕገ መንግሥት ለማርቀቅ ተሰበሰበ። በእዝዲ 1978 የስፔን ሕዝብ ድምፅ አዲሱን ሕገ መንግሥት አጸደቀ። ስፔን የፓርላሜንታሪ ንጉሣዊ መንግሥት ሆነች። ካታሎኒያና ባስክ ሀገር የራስ ገዝ መብታቸውን መልሰው አገኙ። ስፔን በሰላም ከጨለማ ወደ ብርሃን ተሸጋገረች። ነገር ግን የዲሞክራሲ ጠላቶች አልጠፉም ነበር። በፌብሩዋሪ 23 1981 ዓመተ ምህረት ምሽት ላይ ሌተናል ኮሎኔል አንቶኒዮ ቴጄሮ የሚመራቸው ሲቪል ጋርድ ወታደሮች ፓርላማውን ወረሩ። ጠመንጃቸውን ወደ ላይ ተኩሰው ሁሉም ሰው መሬት ላይ ብለው ጮኹ። መላው የስፔን ሕዝብ ይህንን ክስተት በሬዲዮ በቀጥታ ሲሰማ ደነገጠ። ወታደራዊ መፈንቅለ መንግሥት እየተካሄደ ነበር። ታንኮች በቫሌንሲያ ጎዳናዎች ላይ ወጡ። ዲሞክራሲው አደጋ ላይ ወደቀ። በዚያን ሌሊት ንጉሥ ሁዋን ካርሎስ ወሳኝ ሚና ተጫወተ። በወታደራዊ ዩኒፎርም ለብሶ በቴሌቪዥን ቀረበ። ዘውዱ የሕገ መንግሥቱን መጣስ አይፈቅድም ሲል ለወታደሩና ለሕዝቡ መልእክት አስተላለፈ። አብዛኞቹ ጄኔራሎች ለንጉሡ ታዘዙ። መፈንቅለ መንግሥቱ ከሸፈ። ቴጄሮ እጅ ሰጠ። ይህ ቀን የስፔን ዲሞክራሲ በእውነት የጸናበት ቀን ተብሎ ይታወሳል። ከዚያ በኋላ ስፔን በፍጥነት ዘመናዊ ሆነች። በ1982 የሶሻሊስት ፓርቲ መሪ ፊሊፔ ጎንዛሌስ በምርጫ አሸነፈ። ስፔን ወደ አውሮፓ ኅብረትና ወደ ናቶ ገባች። ኢኮኖሚው አደገ። በ1992 ስፔን ለዓለም ራሷን አሳየች። ባርሴሎና ኦሎምፒክን አስተናገደች። ሴቪል የዓለም ኤክስፖን አዘጋጀች እና ማድሪድ የአውሮፓ ባህል ከተማ ሆነች። ስፔን ከድሮው ታሪኳ ወጥታ አዲስ ማዕራፍ ጀመረች። ነገር ግን ችግሮች አልጠፉም ነበር። ኢቲኤ የተባለው የባስክ አሸባሪ ቡድን ለነጻነት በሚል ሰበብ በመኪና ቦምብና በግድያ የስፔንን ሰላም ያናጋ ነበር። ለ50 ዓመታት በቆየው በዚህ ግጭት ከ800 በላይ ሰዎች ሕይወታቸውን አጥተዋል። በ2004 በማድሪድ ባቡር ጣቢያ ላይ በአልቃይዳ የተፈጸመው የቦምብ ጥቃት ስፔንን በእጅጉ ጎዳ። 191 ሰዎች ሞቱ። ይህ ጥቃት ስፔንን በኢራቅ ጦርነት ላይ የነበራትን አቋም እንድትቀይር እና ወታደሮቿን እንድታስወጣ አደረገ። በ2008 የዓለም የገንዘብ ቀውስ ስፔንን ክፉኛ መታ። የሪል ስቴት ገበያ ተንኮታኮተ። የሥራ አጥነት መጠን ወደ 27 በመቶ አደገ። ወጣቶች ተስፋ ቆረጡ። ይህ የኢኮኖሚ ቀውስ አዳዲስ የፖለቲካ ፓርቲዎች እንዲፈጠሩ ምክንያት ሆነ። ፖዴሞስ እና ሲዩዳዳኖስ የተባሉ ፓርቲዎች የድሮውን የሁለት ፓርቲ ሥርዓት ተፈታተው። በ2017 ካታሎኒያ ነፃነቷን ለማወጅ ሕዝበ ውሳኔ አካሄደች። ማዕከላዊው መንግሥት ይህንን ሕገወጥ ነው ብሎ ተቃወመ። የፖሊስና የሕዝብ ግጭት ተፈጠረ። የስፔን አንድነት እንደገና ጥያቄ ውስጥ ገባ። ስፔን በአውሮፓ ውስጥ አራተኛዋ ትልቅ ኢኮኖሚና የቱሪዝም ማዕከል ነች። የስፔን ቋንቋ በዓለም ላይ በሁለተኛ ደረጃ በብዛት የሚነገር ቋንቋ ነው። የስፔን ባህል፣ ምግብ፣ ስፖርትና ጥበብ በዓለም ዙሪያ ተወዳጅነትን አትርፈዋል። ራፋኤል ናዳል በቴኒስ፣ የስፔን ብሔራዊ ቡድን በእግር ኳስ እና ፔኔሎፕ ክሩዝ በሲኒማ የስፔን አምባሳደሮች ናቸው። ስፔን ከቅድመ ታሪክ ዋሻዎች እስከ ዘመናዊ ሰማይ ጠቀስ ሕንፃዎች፣ ከሮማውያን አምፊቲያትሮች እስከ አልሃምብራ ቤተ መንግሥት፣ ከኢንኩዊዚሽን ጭካኔ እስከ ዴሞክራሲ ነጻነት ረጅም እና ውጣ ውረድ የበዛበት ጉዞ አድርጋለች። ይህች ሀገር የብዙ ባህሎች፣ የብዙ እምነቶች እና የብዙ ሕዝቦች መኖሪያ ነች። የስፔን ታሪክ ያለፈ ታሪክ ብቻ አይደለም፣ ዛሬም እየተጻፈ ያለ ሕያው ታሪክ ነው። የወደፊቱ ጊዜ ምን ይዞ ይመጣል? ማንም በእርግጠኝነት መናገር አይችልም። ነገር ግን አንድ ነገር እርግጠኛ ነው። የስፔን ሕዝብ በማንኛውም ፈተና ውስጥ አልፎ ጠንካራና ክሩ ሆኖ መውጣቱን ይቀጥላል። ይህ የስፔን አጠቃላይ ታሪክ ነው።